ኦክቶበር 16 የዕለቱ መልእክት ርዕስ የእርስ በርስ መተናነጽ። እኔም ራሴ ደግሞ ወንድሞቼ ሆይ በበጎነት ራሳችሁ እንደተሞላችሁ ዕውቀትም ሁሉ እንደሞላባችሁ እርስ በርሳችሁም ደግሞ ልትገሰጹ እንዲቻላችሁ ስለ እናንተ ተረድቻለሁ። ሮሜ ምዕራፍ 15 ቁጥር 14። ሐዋርያው ጳውሎስ የሮሜ አማኞች እምነት በዓለም ሁሉ መሰማቱን ሮሜ 1:8 ከተናገረ በኋላ በክርስቶስ ኢየሱስ የተገኘውን ጽድቅ ሰፊ ሽፋን በመስጠት መልእክቱን ያስተላልፋል። በመጨረሻ የእርስ በርስ ግንኙነታቸው አንዱ ሌላውን በመምከር በማነጽና ቅርጽ በማስያዝ ሊሆን እንደሚገባው ይናገራል። ይህን ለማድረግ ደግሞ የሮሜ አማኞች በበጎነትና በዕውቀት መሞላታቸውን ዕውቅና ይሰጣል። እርስ በርስ ያለው የመመካከርና የመተናነጽ ግንኙነት ጤናማ እንዲሆን አንደኛ በጎነት ያስፈልጋል። ማናቸውም መንፈሳዊ ነገሮች ወደ ሌላው ሰው አልፈው መጥቀም የሚችሉት ከበጎ ልብ ሲጀምሩ ነው። ያለ በጎ ልብ ሌላውን ለመምከር መነሳት ተቀባይነትን ያሳጣል። ስለዚህ ለመምከር፣ ለመገሰጽና ለመተናነጽ በጎነትን መሰረት ማድረግ ያስፈልጋል። በጎነት ማለት ለሌላው ቅን አሳቢ መሆን ማለት ነው። በጎነት የሻከረ ግንኙነትን ማለስለሻ ዘይት ነው። በጎነት በመካሪውና በተመካሪው መካከል መልካም መቀባበልን የሚዘረጋ የቅንነት ድልድይ ነው። ከበጎነት የተፋታ ማንኛውንም መንፈሳዊ እንቅስቃሴ ማድረግ ስለሌለብን ለበጎነት ትልቅ ስፍራ በመስጠት የእርስ በርስ ግንኙነታችንን በበጎነት ማነጽ ያስፈልገናል። ሁለተኛ ዕውቀት ያስፈልጋል። ለእርስ በርስ መተናነጽ ዕውቀት ጠቀሜታ ወሳኝ ነው። ዕውቀት ስለምንመክረው አማኝና ስላለበት ትክክለኛ መንፈሳዊ ልምምድ ማወቅ፣ ስለምናስተላልፈው መንፈሳዊ መልእክት ትክክለኛ ዕውቀት መያዝ፣ የመምከራችን ግቡና ሂደቱን አስመልክቶ ትክክለኛውን ዕውቀት መሰነቅን ሁሉ ያካትታል። ስለዚህ በእርስ በርስ ግንኙነት ወቅት አንዱ ሌላውን ለማነጽ ዕውቀት አስፈላጊ ጉዳይ ነው። የተወደዳችሁ የእግዚአብሔር ልጆች ሆይ የእርስ በርስ ግንኙነታችሁ በመማከርና በመተናነጽ የሚፈለገው ውጤት እንዲመጣ ከተፈለገ በበጎነትና በዕውቀት መሞላት ያስፈልጋችኋል። አንዱ ሌላውን እያነጸው ለተሻለ እድገት ሊያዘጋጀውና እግዚአብሔርን እየመሰለ እንዲኖር ማስቻል ከሁላችን ይጠበቃል። ይብዛልን የእርስ በርስ መተናነጽ።